የገዛ ወንድምህ ግን በድህነት እየቆረቆዘ ቀጠናው ደግሞ እየታመሰና እየከሰመ የሚሄድበት ዘመን ማብቃት አለበት ነው። ኢትዮጵያ ጸጋዋን በማካፈል ረገድ ጥያቄ ኖሮባት ያቀም እያንዳንዱ የምናወጣት ፖሊሲ እያንዳንዱ የምናስቀምጣት መሰረተ ልማት ካልኩሌት የምትደረገው የህዝብን ጥቅም ታስጠብቃለች ወይ ታስጠብቃለች? ወደ ቀይ ባህር ማየትና ሁለቱን ውሃዎች አስተሳስሮ መገንዘብ የኢትዮጵያን ስትራቴጂክ የግራንድ ስትራቴጂ ዘላቂ የሆነ ተጠቃሚነት ብልጽግና የሚወስን ነው የህልውናንም የሚወስን ነው የሚለው እሳቤ አለ። የዚህ ፎረም መቋቋም በተለይም ለአፍሪካ ቀንድ ሀገራት ምን ፋይዳ አለው? በድህነት ውስጥ ለመኖር ምንም አይነት ምክንያት የለም። ምንም ቀጠናው ላይ የኢትዮጵያ ዶክትሪን አለ ተለይቶ የተቀመጠ፣ በሌላ በኩል ደግሞ የሌሎች ሀገራት ደግሞ ዶክትሪን አለ። ቀጠናው ከተረጋጋ ሰላም ከመጣ ጥቅማችንን ይነካብናል ብሎ ማሰብ ነው። እስከ መቼ እንዲየተበታተነ እየተባለ እንዲኖር ተፈቅዳለሁ? እንደምንም አርገህ ብታስበው ኢትዮጵያ በቀይ ባህር ጉዳይ ላይ ላኪ ሀገር ትሆን እንደሆነ እንጂ ተላላኪ ሀገር ልትሆን አትችልም። ግብጽ በሰላም አስከባሪ ኃይል ስም ኢትዮጵያን ለማመስ እዚህ ውስጥ እንቅስቃሴ ስታደርግ ነው የቆየችው። ተስፋችን አብሮ ቁጭ ብሎ ተነጋግሮ ችግራችንን መፍታት ነው። ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን፣ ይህ የሀገር ጉዳይ ነው። የሀገር ጉዳይ ዛሬ በጅጅጋ ይገኛል። በጅጅጋ ከተማ የጅጅጋ ፎረም ይፋ መደረጉን አስመልክቶ ከዚሁ ከቀጠናዊ ጉዳዮች ጋር ሀሳቦችን እያነሳን ቆይታ እናደርጋለን። ሁለት እንግዶችን ዛሬ ይዤ ቀርብ ያለው ጃፋር በድሩ በውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ነው። እንደዚሁም ደግሞ ወጣቱ የፖለቲካ ተንታኝ አፈወርቅ በደዊ አብሮን ቆይታ ያደርጋል። ፕሮግራሙን እየመራው ከመላ የስቱዲዮ ባለሙያዎች ጋር በመሆን ብስራት መለስ አብሬያችሁ ቆይታ አደርጋለሁ። አብራችሁኝ ተቆዩ ዘንድ በአክብሮት ጋበዝኩኝ። እንዴት ናችሁ እንግዶቼ? ሁሉ ሰላም። እንግዲህ ጅጅጋ ከተማ ላይ ነው የምንገኘው። ሸበሌ ሪዞርት ተገኝተናል። በዚህ ቀን ደግሞ የጅጅጋ ፎረም እውን ሆኗል። በተለይም የቀጠናው ሀገራትን በማሰባሰብ የቀጠናው ሀገራት በጋራ የሚመክሩበትን ሁኔታ ያመቻቸ መድረክ ሆኗል። ትልልቅ እንግዶች ተሳትፈው ነበረ። እንደው የዚህ ፎረም መቋቋም በተለይም ለአፍሪካ ቀንድ ሀገራት ምን ፋይዳ አለው? ምን ጠቀሜታስ ይኖረዋል ከሚለው እንጀምር። የቀንዱ ሀገራት የአፍሪካ ቀንድን በፓራዶክሶች የተሞሉ አድርገን ልናየው እንችላለን። ከፍተኛ የሆነ የተፈጥሮና የሰብአዊ አቅም ያለው ቀጠና ነው። በዓለም ከፍተኛ የሆነ ጂኦፖለቲካዊ ፋይዳ ያለው የንግድ መስመር መተላለፊያ ነው። ለዛም ነው የዓለም ታላላቅ ሀገራትና መካከለኛ ኃይል ሀገራት በቀጠናው እየተሳቡ ወደ ቀጠናው የሚመጡት። ሌላው ጉዳይ እንግዲህ ቀጠናው እነዚህ ሁላ የተፈጥሮ ስጦታዎች ያሉት ቀጠና ቢሆንም ስጦታውን አውጥቶ ተጠቅሞ የቀጠናውን ሀገራት አስተሳስሮ ወደ አንድ የበለጸገ ቀጠናዊ ብሎክ ማሳደግ የሚችል እሳቤ፣ አስተሳሰብ፣ አመለካከት፣ የልሂቃን መግባባትና መተማመንን መፍጠር ሳይቻል ቀርቷል። በተለይም ከቅኝ ግዛት በኋላ ባሉት ዘመናት ማለት ነው። በተለያየ አግባብ የቀጠናው ሀገራት በተለይም ሀገራቱን የሚመሩ ልሂቃን ስለሆኑ እጅግ በጣም ወሳኝ የሆነ የማህበረሰብ ክፍል ሀገራትን የሚመራ ፖሊሲዎችን የሚያወጣ የሀገራትን ህልም የሚተልመው ልሂቅ ስለሆነ ይህ ልሂቅ በራሱ አስተሳሰብ በተለይም እርስ በርስ በፈጠረው ሽኩቻና መጠራጠር ምክንያት ቀጠናው ያለውን አቅም በአግባቡ አለመረዳትና እነዚህን አቅሞች አስተባብሮ ወደ አንድ ማምጣት ከተቻለ ቀጠናው ላይ መፍጠር የሚችለውን ትራንስፎርማቲቭ የሆነ ሁኔታ ባለመረዳት እርስ በርስ መጠራጠር ላይ በዋነኛነት ይህ እምነት እጦት ነው። ቀጠናው የዛሬው የጅጅጋ ፎረምም ዋነኛ የውይይት ርዕሰ ጉዳይ የሆነው ቀጠናውን የራሱን ድምጽ እንዲኖረው በራሱ መንገድ ችግሮቹን ራሱ እንዲተነትን በሌሎች አጀንዳ እንዳይሳብና የራሱን ችግሮች፣ አቅሞች በራሱ መድረኮች ላይ ተሰብስቦ ፈቶ
መሄድ የሚችልበትን አቅም ለመፍጠር ነው። እንግዲህ የቀጠናው ሀገራት የተለያዩ ብሔረሰቦች፣ ህዝቦች ያሉበት ነው። እነዚህ ህዝቦች በራሳቸው ችግርም ፈተው መሄድ የሚችሉባቸው ባህላዊ ትውፊታዊ ስርዓቶች አሏቸው። ፓራዶክሲካሊ ዘመናዊ የምንለው ኤሊት ግን እነዚህን ጉዳዮች አንድ ላይ ተሰብስቦ የመፍታት አቅሙ እጅግ በጣም ውስን ከመሆኑ የተነሳ ቀጠናውን የራሱን የሆነ ሉዓላዊነት ፈጥሮ ያሉ ትምቅ አቅሞችንም አውጥቶ ህዝቡንም ቀጠናውንም ትራንስፎርም ከፍ ወዳለ የብልጽግና ደረጃ ማሳደግ ያልቻለበት ነውና ይህን ችግር ለመፍታት የሚያስችል የሆነ አይነት መድረክ ያስፈልጋል የሚል ውይይት ነበር። በቀጠናው ተመራማሪዎች በተለያዩ መድረኮቻችን ላይ የሚሳተፉ በእኛ መድረኮች የሚሳተፉ በባልደረቦቻችን በወዳጆቻችን መድረኮች ላይ የነበሩ ውሳቤዎች ነበሩ። ከዚህ የሚመነጭ ነው እንግዲህ ቢያንስ ችግሩን የመፍታት ግማሽ መንገድ የሚባለው ስለ ችግሩ ማውራት ነው፣ ችግሩን መለየት ነው እና ያ አይነት የውይይት ባህል ስትራቴጂክ ዳያሎግ የሚባለው በልሂቃን መካከል የሚደረግ የውይይት ምዕራፍን ለመክፈት ነው። ውይይቱ የሚፈጥረው መግባባት፣ ሌላውን መረዳት፣ የሌላውን ቁጭት፣ ቀጠናውን መሆን የሚችለውን ነገር ልሂቃኑ መረዳት ከቻሉ ቀስ በቀስ ደግሞ አቅሞቻቸውን ማስተባበር እርስ በርስ መተማመን የሚችሉበትን ወሳኝ የሆነ የማህበራዊ ድልብ አቅም መፍጠር ይችላሉ። ያም ደግሞ ሀገራትን፣ ተቋማትን፣ ህዝቦችን በማስተባበርና ከፍ ወደ ማድረግ ደረጃ ላይ ሊያድግ ይችላል ነው። ሌላው እንግዲህ ብዙ ጊዜ በቀጠናችን የሚታየው እንደዚህ አይነት ውይይቶች የሚደረጉት በቀጠናውን በማስተሳሰር ከፍተኛ ሚና ያላቸው ማህበረሰቦችን ብዙ ጊዜ ማዕከል ያደረገ ውይይት አይደለም። በብዛት ጠረፋማ አካባቢ የሆኑ ወደብ ያለባቸው ድንበር አካባቢ ኢትዮጵያን እንደ አንከር እንደ ማዕከል አድርገን የቀንዱ ካየናት ወደ ጠረፋማ አካባቢዎች መጥቶ በዚህ ደረጃ የቀጠናው ሀገራት የተሳተፉበት ውይይት ያደረጉበት የቀጠናው ሀገራት በተለይም በአርብቶ አደሩ ማህበረሰብ ዘንድ እነዚህ ሰው ሰራሽ በቀኝ ግዛት የተሰመሩ መስመሮች፣ ድንበሮች በብዛት እነሱ አያውቋቸውም። ህዝቡ የተሳሰረ የተግባባ አብሮ የሚኖር ነውና የእሳቤ ማዕቀፉ እነዚህ ህዝቦች ጋር አለና የተሻለ በሆነ መልኩ ቀጠናውን በማስተሳሰር ረገድ ከፍተኛ ሚና ወዳላቸው ማህበረሰቦች መጥቶ የተቋቋመና ያን ውይይትም ሲምቦሊካሊ በትዕምርታዊ በሆነ መልኩ ያንን የሚፈጥር ያንን ምስል የሚከስት ነውና በመጀመሪያው መድረክ ያየነውም የዛን ስኬት ነው። በቀጣይ ጊዜያትም የበለጠ የቀጠናውን ልሂቃንን አብረን መስራት መተባበር ነው ቀጠናውን ከፍ ማድረግ የሚችለው የሚለውን እሳቤ እና ትርክት ለመፍጠር ጥሩ መነሻ እርሾ የሚሆን ነገር ተገኝቶበታል ብዬ አስባለሁ። በጣም ጥሩ ጃፋር፣ እንደው አፈወርቅ ወደ አንተ ልምጣና እንግዲህ ይሄ ቀጠና ሶስቱን አህጉራት የሚያያዙበት ወሳኝ የሆነ ስፍራ ነው። ከዚህ ተነስተን በ6 ሰዓት በረራ ውስጥ የዓለምን ግማሽ ህዝብ ማግኘት የምንችልበት ትልቅ ቀጠና ነው። የአሸባሪዎች መፈንጫም ነው። እንደገና ደግሞ የሀያላኑም መሰባሰቢያ የሆነ የትኩረት ነጥብ ነው። ትልቅ የዓለም ንግድ የሚከናወንበት ቀጠና ነው። አሁን ሀያላኑ ይሄንን ቀጠና እየበየኑት መሆኑ በስፋት ይነገራል። ነገር ግን አሁን በልሂቃን መካከል በአፍሪካ ቀንድ ልሂቃን መካከል እየተደረገ ያለ ውይይቶች በተለይም እንደ አሁኑ እንደ ጅጅጋ ፎረም አይነት ቀጠናውን የእርስ በርስ ትስስር ከማጠናከር አንጻር በልሂቃን መካከል የሚኖርን ተግባቦት ኮሚኒኬሽን ከማጠናከር አንጻር ምን አይነት ፋይዳ ይኖረዋል ብለን እንውሰድ? አይ ቲንክ አቶ ጃፋር ሲያነሳው ብዙ ነገሮችን ዳሷል። ለኔ ይሄ ፎረም ዋናው አስፈላጊ ነገር ነው ብዬ ማስብበት አንደኛው ነገር ቀጠናችን በጂኦፖለቲካል ሬሌቫንስም ወይም ሲግኒፊካንስም ካየው ወይም በጂኦ ኢኮኖሚክ ሲግኒፊካንሱንም ካየው በጣም ከፍተኛ ቀጠና ነው። ቅድም አንተ እንዳነሳኸው ብዙ የዓለም ንግድም የዓለም የሴኩሪቲ አፓራተስም የሚንቀሳቀስበት ቀጠና ነው። ይህ ቀጠና ሙሉ ለሙሉ በስቴት አክተሮች ብቻ ቁጥጥር ስር ያለም ቀጠና አይደለም። ነን ስቴት አክተሮችም በተለያየ አደረጃጀት የሚንቀሳቀሱበትም ቀጠና ነው። እንግዲህ የኛ የምንገኝበት የአፍሪካ ቀንድ የምንለው አካባቢ በጣም ብዙ ኦፖርቹኒቲስ ያለው ቀጠና ነው። እንደ ሪቨርስም ደግሞ በጣም ብዙ ቻሌንጆችም ያለበት ቀጠና ነው እና ይሄ ማለት በአግባቡ ከያዝከው እንደ ህዝቡን ስትወስደው ለምሳሌ ደጋግመን የምናነሳው ነገር አለ አይደል? ኢትዮጵያ በዙሪያዋ ካሉ ሀገራት ጋር በህዝብ የተሰፋች ሀገር ነች። በባህል፣ በቋንቋ፣ በታሪክ የተሰፋች ሀገር ነች።
እና ይሄ በአንድ በኩል ኦፖርቹኒቲ ነው፣ ካልተጠቀምክበት ደግሞ በጣም ዳሜጂንግ የሆነ ቻሌንጅ ሆኖ ይመጣል። ስለዚህ እንደዚህ አይነት ኢሊት ስንል አሁን በቀላሉ አካዳሚክ ኢሊቱን ብቻ አይደለም የምታነሳው። ትራዲሽናል ኢሊት አለ፣ ሶ ኮልድ ኢልደርስ ወይም ደግሞ የአካባቢው ሽማግሌ የሃይማኖት አባቶች ምናምኖች የሚኖሩበታል። እና የችግራችን አብዛኛው ምንጭ መነሻ የሚሆነው አለመነጋገር ውስጥ ነው። አለመነጋገር ውስጥ፣ አለመግባባት ውስጥ፣ ውይይት ንግግሮችን አለማስቀደም ውስጥ፣ እዛ ምን አለ የሚለውን አለመተዋወቅ ውስጥ ነው ያለው። ስለዚህ ህዝብን በተለይ ኢሊቱን አቀራርቦ በማነጋገር ዙሪያ እንደ ጅጅጋ አይነት ፎረሞች በጣም አስፈላጊ ሬሌቨንት ናቸው። ግን ዋናው መሰረታዊ ነገር ለምሳሌ በዚህኛው የመጀመሪያ ፎረም ላይ ከ4 ሀገራት የተውጣጡ ከፍተኛ የመንግስት ባለስልጣናትን ጨምሮ ሃይ ራንኪንግ የሆኑ አካዳሚክ ኳሊፊኬሽን ያላቸው ሰዎችም የተሳተፉበት ነው። እንደ መጀመሪያ ካየኸው በጣም ስኬታማ የምትለው አይነት ፎረም ነው። ለአፍሪካም ሆነ ለምስራቅ አፍሪካ እንዲሁም ደግሞ ፓርቲኩላርሊ ፎር ዘ ሆርን ኦፍ አፍሪካ ደግሞ ካየኸው ዲዩራብል የሆነ ወይም ደግሞ ዘላቂ የሆነ ሰላምን አቺቭ ማድረግ የምትፈልግ ከሆነ የግድ መቀራረብ ይኖርባል፣ የግድ መነጋገር ይኖርባል። ምክንያቱም ትልቁ ላለመልማታችን፣ በድህነት ውስጥ ለመቆየታችን፣ ብዙ ውድመቶችን ለማስተናገዳችን ትልቁ ምክንያት ላክ ኦፍ ፒስ ነው ወይም ደግሞ የሰላም እጦት ነው ወይም ደግሞ የኮንፍሊክት ቀጠና እየሆነ መምጣቱ ነው ቀጠናችን። እነዚህ ችግሮችን መፍታት የምንችለው ደግሞ የግድ ስንቀራረብ፣ በመቀራረብ ውስጥ ስንነጋገር፣ በመቀራረብ ውስጥ ስንግባባ፣ በመቀራረብ ውስጥ አንዱ የሌላውን ችግር መረዳት ሲችል፣ በመቀራረብ ውስጥ እዛ ያለውም ህዝብ የኔ ነው እዚህ ያለውም ህዝብ የኔ ነው የሚል አይነት ወንድማዊ ባህሪ ዴቨሎፕ ስታደርግ የአፍሪካ ቀንድም የአፍሪካ ኢንጀነራልም ችግር ትፈታለህ። ቅድም አቶ ጃፋር ሲያነሳ ለምሳሌ አብዛኛው የአፍሪካ ችግሮች ኮሎኒያል ቦርን ችግሮች ናቸው። በቃ በቅኝ ግዛት ወለድ ችግሮች ናቸው አብዛኞቹ። ከድንበር ጋር የተያያዙ ልትል ትችላለ። ስምምነትን መሰረት ያደረጉ ለምሳሌ በናይል ወንዝ ላይ ያሉ ስምምነቶችም ካያቸው የቅኝ ግዛት ወለድ ስምምነቶች ናቸው። እነዚህ ስምምነቶች የግጭታችን ምክንያት ሆኗል። አሁን ባለው ዓለም አፍሪካ ከቅኝ ግዛት ወጥታለች በምንልበት በቅኝ ግዛት ፍርስራሽ ላይ የአፍሪካ አንድነት ድርጅትን መስርተን ወደ አፍሪካ ህብረት አሸጋግረናል በምንልበት ቅኝ ግዛት ከዓለም ላይ ወንጀል ሆኖ ተወግዷል በምንልበት በዚህ ዘመን መላው አፍሪካ ውስጥ ብትሄድ የሚፈጠሩ ግጭቶች አብዛኛው መነሻቸው ኮሎኒያል ቦርደርስ ኤንድ ኮሎኒያል ትሪቲስ ናቸው። ስለዚህ እነዚህን ዲኮንስትራክት ማድረግ የሚያስፈልግ ከሆነ ኢሊቱ የግድ መቀራረብ አለበት። ኢሊቱን በማቀራረብ ዙሪያ ላይ ነው አሁን ጅጅጋ ፎረም። ምክንያቱም ጅጅጋ ስትል ለምሳሌ እዚህ ያለው የሶማሌው ማህበረሰብ አለ፣ ጅቡቲ ያለው የሶማሊ ማህበረሰብ አለ፣ ሞቃዲሾ ሶማሊ ያለው የሶማሊ ማህበረሰብ አለ፣ ሀርጌሳ ያለው የሶማሊ ማህበረሰብ አለ፣ ዴን ሰሜናዊ ምስራቅ ኬንያ ውስጥ የምታገኘውም የሶማሊ ማህበረሰብ አለ። ይሄንን ማህበረሰብ በኢሊትም ቢሆን ሰብስበህ ስለ ጋራ ጉዳያችን፣ ስለ ጋራ ዲዩራብል ወይም ዘላቂ ስለሆነው ሰላማችን፣ ስለ አብሮ ማደጋችን፣ ስለ አብሮ መልማታችን፣ ስለ ወደፊት እጣ ፈንታችን የሚነጋገሩበት አትሊስት አኑዋል የሆነ መድረክ ማዘጋጀት እንደ ኢትዮጵያ አይነት የትኛውም የቀጠናው ሀገር ኢትዮጵያን እንደ አሰባሳቢ ሀገር ነው ያስባት። ብዙ ጊዜ በማንነት ውስጥ ለምሳሌ አሰባሳቢ ማንነት እንደምንለው በሀገር ደረጃ ደግሞ አሰባሳቢ ሀገሮች አሉ። በቃ ያለነሱ ቀጠናው ማይሰበሰብ። ስለዚህ ኢትዮጵያ የአፍሪካ አሰባሳቢ ሀገር ነች፣ የቀጠናው ማሰባሳቢ ሀገር ነች። የማሰባሰብ ድርሻችንን መወጣት ደግሞ በቅርቡ ጀምረናል። አሰባስበን አፍሪካውያን ስንሰባሰብ፣ ስንተባበር፣ ስንነጋገር በጦር ሜዳም በተለያዩ ትግሎችም ከቀኝ ግዛት ነጻ ወጥተናል። አሁን የቀረው የቀኝ ግዛት ቅሪት አንዳንዱ በየውሎች ውስጥ አለ፣ አንዳንድ ቦታዎች ላይ ደግሞ በድንበሮች አካባቢ ላይ አለ፣ አንዳንድ ቦታዎች ላይ በባህር በሮች አካባቢ ላይ አለ። ስለዚህ እነዚህ የቀኝ ግዛት ቅሪቶችን እየመነቀርክ ልታጠፋ የምትችለው እንደዚህ አይነት ፎረሞችን ስታዘጋጅ ነው። ከኢትዮጵያ ሲሆን ደግሞ ልዩ ያደርጓል ብዬ ነው ማስብ። ጥሩ አፈወርቅ፣ ጃፋር ወደ አንተ ልምጣና ቅድም ለመነካካት ሞክሬዋለሁ። ሀያላኑ ይህንን ቀጠና እየበየኑት ነው ማለት በራስ ፍላጎት ውስጥ ቅኝት ውስጥ እያስገቡት ነው። በሀገራት ግጭቶች ውስጥ እየገቡ ያሉበትን ሁኔታ እንመለከታለን።
የዓለም ነን ስቴት አክተርስ ቅድም አፈወርቅም ሲያነሳው እንደነበረው ወይም ደግሞ መንግስታዊ ያልሆኑ ኃይሎች ደግሞ እየፋፉ የመጡበትን እውነታ እንመለከታለን። የሽብር ድርጅቶች አልቃይዳ፣ አይኤስ፣ አልሸባብን የመሳሰሉ ድርጅቶች የተቀናጁበትና ይህን ቀጠና ለማመስ እየሰሩ ያሉበትን ሁኔታ እየተመለከትን ነው። ሌላው ደግሞ ፌይልድ ስቴት ወይም ደግሞ የወደቁ መንግስታት በራሳቸው የተበራከቱ መምጣት የሰላም እጦት ምቹ ሁኔታ ፈጥሯል፣ በተለይ በኃያላኑ እንዲበየን። ነገር ግን ደግሞ የዚህ ቀጠና ባለቤት የቀጠናው ሀገራት ናቸው። የራሳቸውን ጉዳይ ደግሞ ራሳቸው ናቸውና መወሰን ያለባቸው። ከዚህ አንጻር ምን አይነት መፍትሄዎችን ሀገራቱ መውሰድ መቻል አለባቸው? እንደዚህ አይነት አደጋዎችን ቀንሶ የራሳቸውን ጉዳይ የራሳቸውን እጣ ፈንታ የራሳቸውን እድል በራሳቸው ለመወሰን እንግዲህ ነገሩ ምናልባት ትንሽ ወደ ኋላ ሄደት ብለን ብናየው ከመደመር እሳቤዎችና መንግስት ጋር አያይዘን ልናየው እንችላለን እና በተለያዩ አስፔክቶች በኢኮኖሚው፣ በፍልስፍናው እና በፖለቲካ እይታችን የተለያዩ አዳዲስ እሳቤዎችን በኢትዮጵያ የፖለቲካ እሳቤ ዲስኮርስ ውስጥ ያስተዋወቀ አይነት አመለካከት ነውና ከነዛ ውስጥ አንዱ በውጭ ግንኙነት ላይ ያመጣው የፓራዳይም ሽፍት ነው የሚጠይቀውና አንድ ቀጠናችን የሚታመሰው ምክንያት ይሄ ሪያሊስት ከምንለው በጣም ከገት ፊሊንግ እና መሰረታዊ ከሆነ የሰው ልጆች እሳቤ የሚመነጭ ነው። ያም እንግዳ ብለህ ያሰብከውን ሌላውን ከመጠራጠር ነው የሰው ልጅ በተፈጥሮ የሚጀምረውና ከዛ የሚመነጭ የውጭ ግንኙነት እሳቤ አለና አንድ ቀጠናውን ከሚተነትንበት መንገድ በመደመር እሳቤ ውስጥ በዚህ የሪያሊስት እይታ እጅግ በጣም እንትን ያለ ነው። ሪያሊስቱ ምንድነው? በጣም ጎረቤትን የምታይበት የመጀመሪያው በጥርጣሬ ነው። የቀጠናው የመጀመሪያ ችግር እሱ ነው። ቅድም አፈወርቅ ሲለው እንደነበረው ቀጠናችን የተሰፋ ነው፣ የተጋመደ ነው። ያም መጠቀም ከቻልን ሁላችንም የምንድንበት አይነት ከራሳችን አልፈን ለጎረቤት ቀጠናዎች ወደ መካከለኛው ምስራቅና ወደ ኢስት አፍሪካ ፕሮጀክት ሊደረግ የሚችል የኢኮኖሚ አቅም የብልጽግና አቅም ያለው ተስፋ ያለው ቀጠና ነው። አይ ብለን ደግሞ ሁላችንም አጥረን የተለያዩ ቅድም እንደተባለው የቅኝ ግዛት አጥሮች ተቀብለን እየታጠርን ሌላውን እየተጠራጠርን እየገፋን የምንሄድ ከሆነ ደግሞ ቅድም እንዳልካቸው በይነው የራሳቸውን ፍላጎት ይዘው ለመጡ ታላላቆቹ ብቻ ሳይሆን አሁን እንግዲህ ባለብዙ ዋልታ የሆነ ዓለም ነው። ለመካከለኛ አቅም ላላቸው ሀገራት እጅግ በጣም ስትራቴጂክ ስፔስ ኦፕኒንግ እድል የሰጠ ነው። the moment of the middle powers moment ብለው የሚጠሩታል የምንኖርበት ዘመንና የመካከለኛ አቅም ያላቸው ሀገራት ራሱ ፓወር ፕሮጀክት የሚያደርጉበት ነው እና አሁን በቀጠናችን የምናየው ነገር እሱ ነው። እንደ ኢትዮጵያ ያሉ ሀገር በህዝብ፣ በኢኮኖሚ፣ በጂኦግራፊ እጅግ የተሳሰርናቸው ሀገራት እንደ ኢትዮጵያ ያሉ መሰረታዊ የሆነ የወደብ ጥያቄ በጣም በከፍተኛ ጥርጣሬ፣ በጣም በከፍተኛ የህልውና ስጋት እየታየ እጅግ በጣም ሩቅ በቀጥታ ከህልውና ጋር ያልተገናኙ ሀገራት መጥተው የአንድን ሀገር የተፈጥሮ ሀብት በዚህ ደረጃ ተቆጣጥረው ይዘው መሄድ የሚችሉበትን አይነት ለመፈረም ያንን ያመንክበት ምክንያትና ይሄኛውን የገዛ ወንድምህን የተጠራጠርክበት እንትን ይሄንን ነው የሚሰጠንና መሰረታዊ የሆነ የዚሁም ምሳቤ አንድም ከመደመር እሳቤም የሚመነጨው ይሄ ነው። የምንጠራጠር ከሆነ እንዲህ አይነት ከመሰረታዊ የሰው ልጆች አመክንዮ የወጡ አይነት ፖሊሲዎችን እንድንከተል ያደርገናል። ይሄ ሄዶ ለትውልድ የሚተርፍ ጠባሳ፣ መፈራረስ እና መክሰምን ቅድም እንዳልካቸው ሀገራቱ እየከሰሙ የሚሄዱበትን አይነት እጣ ፈንታ አሁን ያለንበት ነባራዊ ሁኔታ ያለንን አቅም የሚገልጽ አይደለም። በብልጽግና ደረጃም ቀጠናው ይህን መምሰል አልነበረበትም ካለው አቅምና ፖቴንሻል። ግን እርስ በርስ በፈጠርናቸው አጥሮችና የቅኝ ግዛት እሳቤዎች ምክንያት ወንድምህን ከማመን ሩቁን እያመንክ የምትጠራጠርበትን አይነት ዓለም ፈጥሯል። ይሄንን ቢያንስ እናቁመው ነው። ሆርን ፈርስት ሲባል ብዙ ጊዜ በአግባቡ የታየና የሚታወቅ ስለማይመስለኝ ነው። ሆርን ፈርስት ወይንም ደግሞ ጎረቤቶቻችን ያስቀደመ የውጭ ግንኙነት ሲባል ኢትዮጵያን ሁለተኛ ያረገ እንደዛ አይነት አርገው
በተሳሳተ መልኩ የመረዳት እንትን አለ። የኢትዮጵያ ህልውና ዕጣ ፈንታ የተሳሰረ ነው። ከተጠቀምንበት እጅግ በጣም ተስፋ ያለው ቀጠና ነው። ኢትዮጵያም ቀጠናውን ይዛ አብራ ማደግ የምትችልበት ነው። ያ ካልሆነ ግን ሁላችንም እየከሰምን እየደከምን የምንሄድበት ነው። አንድ በውጭ ግንኙነታችን አንድ ሀሳቤ ቢያንስ ለመቶ ከዛ በላይ አመታት የውጭ ግንኙነት ሀሳቢያችንን ፈንዳሜንታሊ ሲመሩ የነበሩ እሳቤዎች፣ ኢንስቲንክቶች፣ የስትራቴጂክ ኢንስቲንክት የምንላቸው እሳቤዎች ይሄ ነው። ጎረቤትህን በዚህ አግባብ የማየት ተጠራጥረህ የመጀመሩ ነገር ነው። ሌላው ወደ ቀይ ባህር ማየትና ሁለቱን ውሃዎች አስተሳስሮ መገንዘብ የኢትዮጵያን ስትራቴጂክ የግራንድ ስትራቴጂ ዘላቂ የሆነ ተጠቃሚነት ብልጽግና የሚወስን ነው፣ የህልውናዋንም የሚወስን ነው የሚለው እሳቤ አለ አንድ በውጭ ግንኙነት የምናየውና ይህኝ ከዚህ እሳቤ ነውና መልእክቱ በኢትዮጵያ ያለው የውጭ ግንኙነት ስታብሊሽመንቱ እና እስከዛሬ የሄድንበትን መንገድ ቀይረን እኔ ብቻ ሳይሆን የጎረቤት ሀገራት ልሂቃንም የዛው ውጤቶች ስለሆኑ እናንተም አቁሙና መተማመን ስንችል ነው፣ መወያየት ስንችል ነው፣ ልሂቃን አንድ ላይ መተን ችግሮቻችንን ማየት ስንችል ነው አመክንዮአዊ በሆነ መልኩ ተወያይተን ተግባብተን የጋራ መጠራጠሮችን ቀንሰን የጋራ የሆነ ከፍ ያለ ቀጠና መፍጠር የምንችለው የሚለው ነውና የዛ አካል ነው። እንግዲህ አሁን ቢያንስ ውይይቱን እንጀምር ነው የዚህ ፎረም የመጀመሪያው ትርክት ምንም ነገር ከውይይት ነው። ወደ አንድ መተን መነጋገር ከቻልን ያሉ ብዥታዎችን ማጥራት ከቻልን ሚስኮንሰፕሽኖችን ማጥራት ከቻልን ስለ ቀጠናው የጋራ የሆነች አይነት ህልም ላይ መድረስ እንችላለን። ከሷ ላይ እየጨመርን ከፍ እያደረግን መሄድ ከቻልን ቀጠናው የሌሎች የተልእኮ መፈጸሚያ፣ የሌሎች መራኮቻ፣ የሌሎች ነገሮችን እያጋበሱ ይዞ መሄጃ እና የገዛ ወንድምህ ግን በድህነት እየቆረቆዘ ቀጠናው ደግሞ እየታመሰና እየከሰመ የሚሄድበት ዘመን ማብቃት አለበት የሚል ትርክት ነውና የዛሬው መድረክ ከዛ አንጻር በቀጣይም ጊዜያት እንግዲህ ልሂቃኑ እየመጡ የበለጠ እየተወያዩ አዲስ አይነት ስትራቴጂክ ካልቸር የእሳቤ የማይንድ ሴት ለውጥ የምናይበት አይነት አዲስ ዘመን ይመጣል የሚል ተስፋ አለኝ። በጣም ጥሩ። ወደ ሌላኛው ጉዳይ ከዚሁ ጋር በተያያዘ እንሻገር። ለምሳሌ ኢትዮጵያ ጸጋዎቿን በማካፈል ረገድ በተለይ ለቀጠናው ሀገራት ላይ በዚህ የታወቀች ነው። ወይም ደግሞ ቀጠናዊ ትስስርን በማዳበርና በማጠናከር ረገድም ደግሞ ትልቅ ቦታ የሚሰጣት ሀገር ናት። ለዚህ ማሳያ የሚሆነው በወንዞቿ ላይ አሁን ጥያቄ አታነሳም። ሸበሌ አለ፣ ድንበር ተሻጋሪ ነው። እንደዚሁም ደግሞ የአባይ ወንዝ አለ። ሌሎቹን እያለማ እንትን ነው። ኢትዮጵያ ያ ጥያቄ ኖሯት አያቅም። ጸጋዋን በማካፈል ረገድ ጥያቄ ኖሮባት አያቅም። ያ ብቻ አይደለም። አሁን የኢነርጂ ሴክተር ላይ በቅርቡ የንፋስ ኃይልን እንደዚሁም ደግሞ በኤሌክትሪክ ገመዶች የመተሳሰር በብርሃን ገመዶች የመተሳሰር ፕሮጀክት ነድፋ የቀጠናውን ሀገራት እርስ በርስ እንዲተሳሰሩ መንገድን ከፍታለች። ነገር ግን ኢትዮጵያ አርቲፊሻሊ ላንድ ሎክድ ከሆነች በኋላ የባህር በር ስትጠይቅ የጩኸቱን ሰምተናል። ሰጪ ሀገር ናት። ለመቀበል ደግሞ በሄደችበት ጊዜ ቅድም ጃፋር ሲያነሳው እንደነበረ ጥርጣሬዎች፣ የተስፋፊነት፣ የኢምፔሪያሊዝም፣ ኤክስፓንሽኒዝም ተብሎ ስም ሲሰጥ የነበረበት ነው። ይህንን ችግር እንዴት እንቅረፈው? መፍትሄውስ ምንድን ነው? የኢትዮጵያ ጥያቄስ ሪሊ የኤክስፓንሽኒዝም ጥያቄ ነው ወይ? አንደኛው የኤክስፓንሽኒዝም ጥያቄ ተብሎ ሊሳል የሚችልበት ምንም አይነት ይሄ ፋውንዴሽናል ትርክት ልታበጅለት አትችልም። ምክንያቱም ሊሆን የማይችልበት ብዙ ምክንያቶች ስላሉት ዋናው መሰረታዊ ነገር መታወቅ ያለበት አንድ ጸሐፊ አለ። ምንድነው የሚለው? ቅኝ ግዛት ከአፍሪካ ቢወጣም ወይም ደግሞ የቅኝ ግዛት ወይም የቅኝ አገዛዝ ከአፍሪካ ቢወጣም ከአፍሪካውያን ጭንቅላት እስካሁን አልወጣም ይላል። እሳቤውም አልወጣም፣ ትራውማውም አልወጣም። ብዙ ነገሮች አሉ። ብዙ መጠራጠሮቻችን ከዛ ውስጥ የሚመነጩ ናቸው። ምክንያቱም በመጠራጠር ውስጥ ነው ብዙ ነገሮችን ቀኝ ገዦች እያተረፉ ያለው። አሁንም ድረስ አሁን ለምሳሌ በርቀትም ቢሆን ጥቅም እያጋበሱ ያሉት በአፍሪካውያን መካከል ባለ መጠራጠር ውስጥ ነው። ይሄ ከግምት መግባት አለበት። ለምሳሌ ኢትዮጵያ እንደ ሀገር ቅድም አቶ ጃፋር ሲያነሳው ኢትዮጵያ ለጎረቤቶቿ ቅድሚያ ትሰጣለች በውጭ ጉዳይ ፖሊሲዋ ሲባል የውጭ ጉዳይ ፖሊሲ ዋናው መርሁ ለጎረቤቶች ቅድሚያ እንሰጣለን ሲባል ኢትዮጵያውያን ሁለተኛ እናደርጋለን ማለት አይደለም ይላል አቶ ጃፋር። የውጭ ጉዳይ ፖሊሲ ዋናው የሚያስፈልገው የኢትዮጵያን ሕዝብ ተጠቃሚነት ለማረጋገጥ
የኢትዮጵያ ሕዝብ ተጠቃሚነት የምናረጋግጠው ደግሞ ለጎረቤቶቻችን ቅድሚያ ሰጥተን ስንሰራ ነው። ምክንያቱም ከጎረቤቶቻችን ጋር የሚኖረን የጠበቀ ሰላማዊ የዲፕሎማሲ ግንኙነት ወይም የውጭ ግንኙነት ሕዝባችንን ይጠቅማል። ምክንያቱም ሕዝባችን ሰከንደሪ ልታደርገው አትችልም። ምክንያቱም we are talking about የውጭ ፖሊሲ ነው እያወራን ያለው። ስለ ውጭ ጉዳይ ፖሊሲ ስታወራ ስለ አውሮፓ አይደለም ቅድሚያ የምንሰጠው፣ ስለ ኤዥያ አይደለም ቅድሚያ የምንሰጠው። ቅድሚያ የምንሰጠው ከኛ ጋር ድንበር ብቻ ሳይሆን ታሪክና ሕዝብ፣ እምነትና ባህል ከሚጋሩት ጎረቤቶቻችን ጋር ነው። ጎረቤቶች ብዙ ጊዜ ደጋግመን እናነሳዋለን አይደል? ኢትዮጵያ በጎረቤቶቿ ሰላም ብቻ የምታተርፍ አገር ነች። ብቻ ሌላ አማራጭ የለም። ጎረቤቶቻችን የግድ ሰላም መሆን አለባቸው ኢትዮጵያ ሰላም ለመሆን። ሌሎች ለምሳሌ የአፍሪካ ቀንድ ሰላም መሆን፣ የአፍሪካ ቀንድ ሀገራት መተባበር ለኛ ውድመት ያመጣል ብሎ የሚያስቡ ሀገራት አሉ፣ ወይም ደግሞ ሀገር አለ። ለምሳሌ ከካይሮ አካባቢ የሚቀነቀነውን ካየኸው የአፍሪካ ቀንድ ሀገራት የናይል ተፋሰስ አባል ሀገራት ናቸው አብዛኞቹ። እነዚህ ሀገራት ከተረጋጉ፣ እነዚህ ሀገራት ከተነጋገሩ፣ እነዚህ ሀገራት ከተባበሩ፣ ሀብታቸውን መጠቀም ደረጃ ላይ ከመጡ፣ ኢኮኖሚያቸው ካደገ፣ ኢነርጂ ዲማንዳቸው ከጨመረ፣ ውሃዎቻቸውን የመጠቀም አቅማቸው ይጨምራል። ውሃቸውን ከተጠቀሙ ደግሞ እኔን ይጎዳኛል የሚል ትርክት ይከተላሉ። ስለዚህ የነሱ ብዙ ጊዜ እናነሳዋለን። በአፍሪካ ቀንድ ውስጥ ሁለት አይዲዮሎጂዎች ኮንፍሊክት ውስጥ የገቡ ይመስለኛል። አሁን ኦቦሌን ጮለታ አንድ መጽሐፍ አላቸው አለ ሆርን ኦፍ አፍሪካ አት ዘ ክሮስ ሮድ የሚሉት አሁን ኤግዛክትሊ ዳት ኢዝ ዘ ሞመንት። የአፍሪካ ቀንድ በሁለት አይዲዮሎጂዎች ግጭት ውስጥ የገባ ይመስለኛል። አንደኛው አይዲዮሎጂ የአፍሪካ ቀንድ ካልተባበረ ሰላሙንም ልማቱንም ማረጋገጥ አይችልም፣ ካልተባበረ ሀብቱን መጠቀም አይችልም የሚል አንድ አይዲዮሎጂካል ግሩፕ አለ፣ ኢትዮጵያ መር የሆነ አይዲዮሎጂካል ግሩፕ። ሌላኛው ደግሞ ከሪጂናል አክተሮች ውጪ የሆነ ኃይል የሚመራው የአፍሪካ ቀንድ ከተባበረ እኔ በቅኝ ግዛት ስምምነት ያስከበርኩትን እስከዛሬ ያስጠበቅኩትን የውሃ ድርሻዬን አጣለሁ። ስለዚህ የአፍሪካ ቀንድ መተባበርም ሰላም ማግኘትም የለበትም የሚል ደግሞ ካይሮ መር የሆነ አይዲዮሎጂ አለ። እነዚህ አይዲዮሎጂዎች በአፍሪካ ቀንድ ላይ አሁን ግጭት ውስጥ ያሉ ይመስልናል። ስለዚህ ኢትዮጵያን ስታያት የባህር በር ያስፈልገኛል ስትል ማለት ጎረቤቶቻችን እንዴት ነው እኛ የምንመለከታቸው? እኛ የባህር በር ጥያቄ ስናነሳ አንደኛው ጎረቤቶቻችን ሊረዱን የሚገባው ኢትዮጵያ እንደ ሀገር የባህር በር እንዴት አጣች። ሁለተኛው ሊረዱ ራሳቸው ሊጠይቁ የሚገባው ኢትዮጵያ የባህር በር ባለቤት ብትሆን፣ ኢትዮጵያ ጠንካራ ኢኮኖሚ ብትገነባ፣ ኢትዮጵያ ሰላም ብትሆን ለኛ ይጠቅመናል ወይስ ይጎዳናል? በተለይ ከኛ ጋር ዳይሬክት የሆነ የህዝብ የድንበር ግንኙነት ያላቸው ሀገራት ራሳቸው መጠየቅ አለባቸው። ለምሳሌ ኢትዮጵያ በብዙ ነገር ሪጂናል ሱፐር ፓወር ነች። ፖለቲካሊ ሪጂናል ሱፐር ፓወር ነች። በሴኩሪቲ ወር በሚሊተሪ ሪጂናል ሱፐር ፓወር ነች። በኢኮኖሚስት ሪጂናል ሱፐር ፓወር ነች። በህዝብ ቁጥር ሪጂናል ሱፐር ፓወር ነች። ሱፐር ፓወር ሲባል በብዙ ነገር ሊገለጽ ይችላል። ኤክስፓንሽን ከሆነ የፍላጎት እንጂ የአቅም ውስንነት የለም። የፍላጎት ነው። ዳስ ዘ ዲፊሲቱ ያለው ፍላጎቱ ላይ ነው። የመንጠቅ ጉዳይም ከሆነ እሱም የፍላጎት እንጂ የአቅም ችግር ያለ አይመስልም። ዋናው መሰረታዊው ነገር እኛ የባህር በር ያስፈልገናል ስንል አንደኛው የባህር በር የህልውናችን መሰረት እየሆነ መጥቷል። ህልውናችን አደጋ ውስጥ እየከተተ መጥቷል። ትላንትና የባህር በር ባጣንባቸው ጊዜዎች ወይም ያጣንበትን ሙመንትና ዛሬ ያለንበትን ነባራዊ ሁኔታ ጎን ለጎን ካደረግነው የሰማይና የመሬት ያህል ርቀት አለው። በቬና አግሪመንት ይሄ በስምምነቶች ውል ወይም ደግሞ የቬና የስምምነቶች ህግ ወይም ደግሞ የሚባለው ላይ ስታነሳው ለምሳሌ አንድ ስምምነት ሊጸድቅ ወይም ሊፈርስ የሚችልባቸው ምክንያቶች ብሎ ከሚያስቀምጣቸው አንደኛው ስምምነቱ በሚፈረምበት ሰዓት ላይ የነበረው ነባራዊ ሁኔታ ሙሉ ለሙሉ ከተቀየረ፣ ያ ነባራዊ ሁኔታ የለም። ኢትዮጵያ አላግባብ በሆነ መንገድ የባህር በር ማጣቷን የአፍሪካ ቀንድ ሀገራት ለነሱ የተሰወረ አይደለም። ስለዚህ የመንጠቅም የመስፋፋትም የኢምፔሪያሊዝም ጉዳይ እዛ ውስጥ አይደለም፣ የህልውና ጉዳይ ነው። ለኢኮኖሚያዊ ህልውናችን ለደህንነታችን አስገዳጅ ስለሆነ ነው። ሁለተኛው ቀጠናው ላይ ከሌሎቹ አገራት የተሻለ ኢንተረስት አለ፣ የበለጠ ኢንተረስት በባህር በር ጉዳይ። ለምሳሌ ብዙ ፖለቲካ እናውቃለን የሚሉ ኢትዮጵያን
በተላላኪነት ለመሳል የሚሞክሩ ሰዎች አሉ። ማለት እንደምንም አርገህ ብታስበው ኢትዮጵያ በቀይ ባህር ጉዳይ ላይ ላኪ ሀገር ትሆን እንደሆን እንጂ ተላላኪ ሀገር ልትሆን አትችልም። ከየትኛውም ሀገር የባሰ በቀይ ባህር ላይ ዲፔንደንት የሆነ ሀገር ነው። ከየትኛውም ሀገር የበለጠ በቀይ ባህር ላይ ኢንተረስት ያለን ሀገር ነው። ስለዚህ ይህን ኢንተረስታችንን ለማስጠበቅ የምናደርገውን እንቅስቃሴ የባዕድ ሀገር ተልዕኮ አድርጎ በማቅረብ ለማንኳሰስ መሞከር አላዋቂነት ነው ሲጀምር። ምክንያቱም ይሄ የኢትዮጵያ የህልውናም ጉዳይ ስለሆነ። በጣም ጥሩ አፈወርቅ። ጃፋር ወደ አንተ ልምጣና እንግዲህ የቀጠናው ላይ የኢትዮጵያ ዶክትሪን አለ ተለይቶ የተቀመጠ፣ በሌላ በኩል ደግሞ የሌሎች ሀገራት ደግሞ ዶክትሪን አለ። ቀጠናው ላይ ግጭት በተነሳ ጊዜ አሁን የሱዳኑ ግጭት በተነሳ ጊዜ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢሚዲየትሊ በመሄድ ለማስታረቅ እንቅስቃሴ ጀመሩ። ሱዳናውያን አደባባይ በመውጣት ጭምር የኢትዮጵያን ባንዲራ በመያዝ ለጠቅላይ ሚኒስትሩም ለኢትዮጵያ ምስጋና ያቀረቡበትን ሂደት እንመለከታለን። እንደ ግብጽና ኤርትራ ያሉ ሀገራት ደግሞ የግጭቱ ዋነኛ ተዋናይ ሆነው የሱዳን ግጭት እንዳይበርድ የራሳቸውን አስተዋጽኦ እያደረጉ እየተመለከትናቸው ነው። በሶማሊያም ደግሞ በተመሳሳይ ነው። ድንበር ማትጋራት ኤርትራ ሶማሊያ ውስጥ ገብታ እንግዲህ ከነ አልሸባብን ጭምር እስከ መርዳት ድረስ የደረሰ እንቅስቃሴ በዩኤን ሪፖርቶች ጭምር የተረጋገጠ ወንጀሎችን ስትፈጽም ነበረ። ግብጽ በሰላም አስከባሪ ኃይል ስም ኢትዮጵያን ለማመስ እዚህ ውስጥ እንቅስቃሴ ስታደርግ ነው የቆየችው። ነገር ግን የኢትዮጵያም ደግሞ በሶማሊያ ውስጥ ደም በማፍሰስ ጭምር ሽብርተኞችን በመከላከል ሰፊ አስተዋጽኦ ስታደርግ መቆየቷ ይታወቃል። ከቀጠናው አንጻር ሁለቱን ዶክትሪኖች የብልጽግና የሰላም የአብሮ መልማትና ሌላኛው ደግሞ የአብሮ የመጥፋት ዶክትሪኖች እንዴት እየሄዱ ነው? ግድድራቸውስ ምን ይመስላል? ወዴትስ የሚያመራ ይመስላል? አሁን ያላቸው ትግግል ከዓለም ነባራዊ ሁኔታ አንጻር ወዴት ሊወስድ ይችላል የሚለውን እንመልከተው። እንግዲህ ይሄ ሪያሊዝምንም እዚህ ላይ ብታነሳልኝ ደስ ይለኛል። የቆየ ስለሆነ ሰፋ አድርገን ብሮድሊ ካየነው ከዓለም አቀፍ እሳቤዎች አንጻር ያው ከሊበራል እይታዎችና የሪያሊስቲክ እይታዎች ናቸውና አንዱ የሪያሊስቲክ እይታው እንትን የሚለው የዘላቂነት ችግር አለበት ነው። ስትራቴጂክ ዲፊሲት የሚያጋጥመው እዛ ላይ ነው። ሁሉም የሚጠፋፋበት ጥቅሙን የሚያሳድድበትና የሚጠራጠርበት ዓለም መጨረሻው ምንድን ነው? ሰላምን ያመጣል፣ ብልጽግናን ያመጣል፣ መግባባትን ያመጣል፣ ከብዛ አብሮ መኖርን ያመጣል ወይ ስለሚለው መፍትሄ የለው። ስለ ቡድን ኢንተረስት፣ ስለ ሀገራት ኢንተረስት፣ ስለዚህ ፓወር ባላንስ ስለማድረግ ሌላውን ዶሚኔት አድርጎ እንትን ስለመቀጠል ነው። ግን የነዛ ደግሞ እንግዲህ እንደምታውቀው በዓለም ላይ ሁለት የዓለም ጦርነቶችን የፈጠረ ሁኔታ ነው። ሁለቱ የዓለም ጦርነቶች የፈጠሩት ድንጋጤ ነው። ኒውዮርክ ላይ የተባበሩት መንግስታት ድርጅትን የዩኤን ቻርተርን ፈጥሮ ከዛ በተለያዩ ቀጠናዎች አፍሪካ ህብረትንም ጨምሮ እንግዲህ እነዚህ የባለብዙ ወገን የዲፕሎማሲ መድረኮች እንዲፈጠሩ ምክንያት የሆነው በቀጠናችንም ስንመጣ ተመሳሳይ ችግር የሚያጋጥመን ይመስለኛል። ቅድም አፈወርቅም እንዳቀረበው የሌንጮ ስራዎች አሉና ታሪካዊ ጠላት የምትላቸው ሀገራት አሉ። ከዛ እነዚያ የፈጠሯቸው እነዛ ስፖንሰር ያደርጓቸው በሆነ የታሪካዊ አጋጣሚ ያበጇቸው ልሂቃን አሉ በቀጠናችን እና እሳቤው ምንድነው? የዚህ ስትራቴጂክ የዘላቂነት ጉለት ወይም ዲፊሲት ብለን ልንገልጸው የምንችለው ነገር ነው። ቀጠናው ከተረጋጋ ሰላም ከመጣ ጥቅማችንን ይነካብናል ብሎ ማሰብ ነው። እስከ መቼ እንዲህ እየተበታተነ እየተባላ እንዲኖር ትፈቅዳለህ ወይ? ይሄ የዘላቂነት ሁሌ እየተባላ አንተ ደግሞ በሱ መባላት እየተጠቀምክ መቀጠል ትችላለህ ወይ? ከመሰረታዊ ሰብአዊ ፍልስፍና አንጻር ካለው ሃርም አንጻር ብቻም ሳይሆን አይዘልቅም ነው እንዲህ አይነት ነገር። አንፎርቹኔትሊ የኢትዮጵያን ትግል ምናልባት እኔ በጣም ጥልቅና ሰፊ የሚያደርገው የሚመስለኝ ይሄ እሳቤ በቀጠናው ድንበር ህዝብና ጂኦግራፊ የምንጋራቸው ልሂቃን የዚህ አስተሳሰብ ተጋሪ የሚሆኑበት ሁኔታ ስላለ ነው። ቢያንስ ስላለፉት 50-60 ዓመታት ማለት ነውና ሀገር ውስጥ ያለውን እሳቤ ኢትዮጵያ ራሷን ለውጣ ቀጠናውን ወደ ዘለቄታዊ እድገት ብልጽግና ማሸጋገር የምንችለው ስናስተሳስረው ነው። ቅድም እንዳልከው ውሃ ትሰጣለች፣
መብራት ትሰጣለች፣ ምግብ ትሰጣለች ኢትዮጵያ። ይሄ የሚሆነው ከዚህ ጥልቅ የሆነ ስትራቴጂክ እይታ የመነጨ ነው። በሌላ በኩል አንዳንድ ሀገራት ለምሳሌ ስትራቴጂክ ዴብዝ ወይም ስትራቴጂክ ጥልቀት የምናገኘው ኢትዮጵያን በብሔር፣ በሃይማኖት፣ በአካባቢ በትነን ከፋፍለን ካባላናት ነው ብለው ይህን እንደ ግራንድ ስትራቴጂ የሚያዩ ሀገራት ያሉበት ሁኔታ አለ። ስለዚህ አሁን ከነዚህ ጋር እንዴት ነው ይሄን ልሂቅና የምታመጣው? እቺን ሀገር አንድ የቆየ 3000 ከዛም በላይ አመት ታሪክ ያላት በጣም ሬዚሊየንት አይበገሬ የሆነ ህዝብና የጋራ አብሮ የመቆም ህልውናው ሲነካ አብሮ የመቆም ህዝብ ታሪክ ያለው ህዝብን ሁሌ ከፋፍለ የሆነ አይነት ስትራቴጂክ ጥልቀት መፍጠር የምችለው ያንን ህዝብ ከፋፍዬ ነው ብለ ይሄንን ደግሞ ስትራቴጂ አድርገ ሀገር የምመራበት ስርዓታዊ ህልውና የሀገሬ ሉዓላዊነት ዘላቂነት በዛ ላይ የተመሰረተ ነው ካልክ አስቸጋሪ ይሆናል። ሌሎች ደግሞ የዚህን ሀገር ትናግ መቆጣጠር ስችል ነው የኔ እንደ ሀገር መቀጠል የምችለው። እሱን ሞኖፖሊ ስትራቴጂክ ሞኖፖሊ በዚህ ሀገር ላይ ካጣው ህልውናዬ በጣም አስቸጋሪ ነው የሚሆነው የሚሉ አሉ። ሌሎችም ደግሞ ይሄ ሀገር ከበለጽግና ካደገ ለኔ ስጋት ይሆነኛል ከሚል እንዳልኩ በጣም ጥልቀት የሌለው እሳቤ የሚመነጭ ነው። ቅድም እንዳልከው ኢትዮጵያ በጣም በሰፊው ወደ ቀጠናው እየመጣች የተሳሰርን በአዲስ እሳቤ እጇን እየዘረጋች የመጣችበት ሁኔታ አለና አፈወርቅ ከሩቅ ያሉ ያንን የሚገፉ ኃይሎችን ጠቅሷል። በቀጠናችን ግን ይሄ ስር የሰደደው ራሱ እሳቤ ከልሂቃኑ ወጥቶ ቀጠናው ወደ አዲስ የእሳቤ ምዕራፍ ወደ ስትራቴጂክ እይታ ቀጠናው መለወጥ የሚችለው እንዴት ነው? ከጊዜያዊ ጥቅም እና ቁንጽል ስትራቴጂክ የሚመስሉ በሀገራቱ አስተሳሰብ ግን በጣም ማያዛልቁ ሰስቴናብል ካልሆነ ስትራቴጂክ አይደለም። የሆነ ባትል ነው እንትን የሚለው እኛ ስለ ጦርነቱ ነው አይደል እያወራን ያለ ነው እና የሆነ ሜዳ የጦርነት ሜዳ ላይ ስለማሸነፍ እንትን አይልም እና ኢትዮጵያን የሆነ መተላለፊያን አንቀ ይዘ እንትን ያልክ ያሸነፍክ ሊመስል ይችላል። የሆነ አካባቢ ላይ የሆነ ብሔርና ምናምን አጋጭተ ስትራቴጂክ ዴብዝ ቢዚ ያረኳቸው በሌላ አሳይመንት ሌላ እንዳያስቡ ማድረግ ቻልኩ ልትል ትችላለህ። በዘለቄታው ግን እንዲያርገ እቺን ሀገር ከተስፋዋ ከህልሟ ከምታረገው ሩጫ አመጣጧ በቀላሉ የምታየው አይደለም እና ከዛ ማስቆም ይቻላል። ህዳሴን ሪያላይዝ ያደረገች ሀገር ነች። ብሔራዊ መግባባት በውሃዎቿ ላይ የጋራ ብሔራዊ መግባባት እየፈጠረች ያለ ኢኮኖሚዋ በደብል ዲጂት እያደገ የመጣ ሀገር ነውና የመለወጥ ቀጠናውን የማሰባሰብ ይዞ የመነሳት ህልሟ ጽናቷ ካሁኑ ይታያልና ስጋት ሆኖ ያንን ሪያክት ከማድረግ በደንብ የኢትዮጵያ ሀሳቤ ለሁላችንም የሚሆን መሆኑ ተረድቶ አብሮ መሄድ እንትኑ ችግሮቹ እንደው የዛሬው መድረክ ማለት የቀጠናው ኤጀንሲ በሌሎች ኢምፖዝ የተደረገ ነገርን የቀጠናው ሀገራት ከዛ ወጥተው የቀጠናው ሀገራት አሁን የምንለው ኤጀንሲ ማለት የራስን ችግር በራስ መፍታት የሚለው ሀሳብ የሚመጣ ነው። የዛሬው ፎረም ዛሬ ጀምር ነው። በቀጣይ ጊዜያትም ልሂቃንን ወደዚህ የመግባባት የመነጋገር what is really ስትራቴጂክ ለቀጠናችን ስትራቴጂክ የምንለው ሪል ስትራቴጂክ የሆነና በጣም ጊዜያዊ የሆነው ነገር ምንድነው ብለን የምንለይበትና የምንወያይበት አይነት መድረክ እና ሁኔታን የሚፈጥርልን አይነት ፕላትፎርም ነው ያስባል። በጣም ጥሩ። የመጨረሻ ጥያቄ ላርገውና አፈወርቅ እንግዲህ ቀጠናችን እየታመሰ ያለው ከውስጣዊ ወይም ደግሞ ከዚህ ሀገራቱ ካላቸው ኮምፒቲሽን ወይም ደግሞ ውድድር ይልቅ ኤክስፖርት በተደረጉ ችግሮች ነው። ከሌሎች አካላት ወደዚህ ወደ ቀጠናው በሚወረወሩ ችግሮች የተፈጠሩ ችግሮች ናቸው ብለው በርካቶች ያነሳሉ። እንዴት ተመለከትከው? በተለይም ደግሞ የሚወረወሩ አጀንዳዎችን ኤክስፖርት የሚደረጉ ችግሮችን ቀጠናዊ ወለድ ወይም ደግሞ በኢትዮጵያና በሶማሊያ በኢትዮጵያና በጅቡቲ ወይ በኢትዮጵያና በኬንያ ሳይሆኑ ሌሎች አካላት ይወረውራሉ። ያንን ጥያቄ ተቀብሎ ደግሞ ያስተናገድን ያለንበት ሁኔታ አለ። አሁን ደግሞ የሪያሊዝም ዘመን ሀገራት የኤክስፓንሽኒዝም የዚህ የመስፋፋት የኢምፔሪያሊዝም ፍላጎት አለ። ጅቡቲ ላይና ከባብል አልመንደብ እስከ ሜዲትራኒያ ድረስ በርካታ ሀገራት የጦር ካምፓቸውን የሚሊተሪ ዞን አድርገውታልና ይሄን ቀጠና ይሄ ደግሞ ኤግዛዘርቤትድ ይሆናል። በእነዚህ የሚሊተሪ ፕሬዘንስ ግጭቶች፣ ኮንፍሊክቶች በቀጠናው ላይ የበለጠ ኢንቴንሲፋይድ እየጨመሩ የሚሄዱበትን አውድ ይፈጥራል ተብሎ ይታሰባል። ሶ አስቀድመው ወደ ቀጠናው ችግርን ኤክስፖርት የሚያደርጉ ሀገሮች አሉ። እንደገናም ደግሞ ተገዳዳሪ ፍላጎት ያላቸው ሀገራት ደግሞ በቀይ ባህር ቀጠና ላይ መምጣታቸው አሁን ያለውን ችግር አያወሳስበውም። ይህንንስ ለመፍታት የቀጠናው ሀገራት ምን ማድረግ አለባቸው?
አንድ በኦሮምኛ እንዳባባላል ፎር ለፈጅሩ ፊ አላቲ ሰሚራ ወልፊት ይባላል። ምንድነው? መሬት ላይ ላለ ስጋ ሰማይ ላይ ያሉ ወፎች ይጫረሳሉ ይባላል። አፍሪካውያን በአብዛኛው እንደዛ ነው እየሆነ ያለ ነው። ችግሩ ያለው መሬታችን ላይ ነው፣ ምን ጫረሰው ደግሞ ላይ ነው። ስለዚህ ዋናው መሰረታዊ ነገር የአፍሪካም ሆነ የምስራቅ አፍሪካ ወይም ደግሞ ፓርቲኩላርሊ ወይም ስፔሲፊካሊ የአፍሪካ ቀንድ ስናሰፋው ለምሳሌ ግሬተር ሆርን የምትለው ቀጠና እስከ ግሬት ሌክ ሪጅንን ሁሉ ይጨምራል አለ። ይሄ ሁሉ አካባቢን ስታየው በብዙ ነገር ብዙ ጸጋዎች ያለው ሀገር ነው፣ ቀጠና ነው። እንደ ቀጠና ካየው ጂኦፖለቲካል አስፈላጊነቱ ቅድም እንዳነሳ ነው። ብዙ ነገሮችን ካየው በጣም ብዙ አቅም ያለው ለማደግ በጣም ብዙ አምቅ አቅም ያለው ነው። ግን የዓለም እጅግ አስከፊው ድህነት የሚገኝበትም ቀጠና ነው። የዓለም እጅግ አስከፊው እንግዲህ እነዚህን ሁለት ነገሮች እንዴት እናስታርቃለን ነው። የቀጠናው ሀገራት በዓለም ላይ አሉ የተባሉ ለማደግ፣ ለመልማት፣ ለመበልጸግ የሚያስፈልጉ የምትላቸው ነገሮች በሙሉ አላቸው። ይሄንን ተጠቅሞ ማደግ ይሻላቸዋል ወይስ ይሄንን ባለመጠቀም በድህነት ውስጥ መኖር? አንደኛው የቀጠናችን ችግር ለኔ የመንግስታት አስፈላጊነት ለህዝባቸው ጥቅም ነው። አንዳንድ በቀጠናችን ያሉ መንግስታት ደግሞ ከህዝባቸው ጥቅም በላይ ራሳቸውን ተላላኪ መንግስት አድርገው ለሌላ መንግስትና ለሌላ ህዝብ ጥቅም የሚቆሙ ናቸው። ተቀዳሚ ስራቸው የህዝባቸውን ጥቅም ማስጠበቅ አይደለም፣ የላኪያቸውን ጥቅም ማስጠበቅ ነው። ስለዚህ እንደዚህ አይነት መንግስታት የህዝባቸውን ጥቅም ማስጠበቅ አለባቸው። የህዝብን ጥቅም ማስጠበቅ ለምሳሌ የኢትዮጵያ መንግስት በተለይ ከለውጡ በኋላ የመጣው የኢትዮጵያ መንግስት ቅድሚያ ለህዝብ ጥቅም፣ ቅድሚያ ለብሔራዊ ጥቅም፣ ቅድሚያ ለሰላም፣ ለቀጠናዊ ሰላም የሚል መሪ ይዞ ሲመጣ የህዝብን ጥቅም የሚያስቀድም መንግስት ስለሆነ ነው። እያንዳንዱ የምናወጣት ፖሊሲ፣ እያንዳንዱ የምናስቀምጣት መሰረተ ልማት ካልኩሌት የምትደረገው የህዝብን ጥቅም ታስጠብቃለች ወይ ታስጠብቅም? ሀገራችን ብሔራዊ ጥቅሟን እንድታስጠብቅ አስቻይ ሁኔታ ይፈጥራል ወይስ አይፈጥርም? ማንኛውም ፖሊሲ በዛ ውስጥ ነው የሚያልፈው። እንደዚህ አይነት መንግስታት በሚኖሩበት ሰዓት ላይ የሚያስቡት ከሌላ ጎረቤት ሀገር ጋር ከሌላ ወንድም ህዝብ ጋር ተባብሬ ነው ማደግ የምችለው እንጂ ለሌላ ወንድም ህዝብ ለሌላ ጎረቤት ሀገር እንቅፋት ሆኜ ማደግ አልችልም የሚል እሳቤ ዴቨሎፕ ታደርጋለህ። አሁን የአፍሪካ ቀንድ ሀገራት አንድ መነጋገር መጀመር አለባቸው፣ ማውራት መቻል አለባቸው። ምክንያቱም ሁሉም ነገር አለን ለመልማት የሚያስችል ለመበልጸግ የሚያስችል የህዝባችንን ኑሮ ካለበት አስከፊና አሳፋሪ ደረጃ ቀና ማድረግ የሚያስችል ሁሉም ነገር አለ። ምንም አይነት ምክንያት የለንም። እውነቱን ለመናገር ደጋግመን እናነሳዋለን። እኛ ኢትዮጵያውያንም ሆነ እኛ አፍሪካውያን በድህነት ውስጥ ለመኖር ምንም አይነት ምክንያት የለን፣ ምንም ኤክስኪውዝ የለንም። በቃ ለዛ ነው እኔ መርጠን ነው በድህነት ውስጥ የምንኖረው፣ ፈቅደን ነው በድህነት ውስጥ የምንኖረው የምንለው ለዛ ነው። ስለዚህ አፍሪካውያንም ሆኑ የአፍሪካ ቀንድ ሀገራት መሪዎችም ሆኑ ኢሊቱ በተለይ ፕሮሞት ማድረግ ያለበት ሪጂናል ኢንቲግሬሽንን ፕሮሞት ማድረግ አለበት። ሪጂናል ኢንቲግሬሽን ማለት በአንድ ጊዜ የቀጠናው ሀገራት በሙሉ ተዋህደው ወደ አንድ ሀገርነት መጥተው ናናር በብዙ መንገድ ሀገራት ይተሳሰራሉ። ለምሳሌ የባህር በር እንደዚህ በጣም የሴኩሪቲ ኢሹ ከመሆኑ በላይ እኮ ኢንፍራስትራክቸር ነው አለ። ለብዙ ነገር ኢንፍራስትራክቸራል የሆነ ኢንቲግሬሽን ዴቨሎፕ ልታደርግ ትችላለህ። በመሰረተ ልማት መተሳሰርን፣ አብሮ ማደግን፣ እዚህ ያለውን አባንደንስ ወደ ሌላ ሼር ማድረግን። ለምሳሌ የኢትዮጵያ ትልቁ ነገር እሱ ነው። እዚህ ያሉ ወንዞቻችን አብዛኞቹ ከአንድ ሀገር ውጪ ሁሉም ወንዞቻችንን ያገኛሉ። ለብዙ ሀገሮች የኤሌክትሪክ ኤክስፖርት እናደርጋለን። ከብዙ ሀገራት ጋር ብዙ አይነት ኢኮኖሚያዊ ወይም የጸጥታ የሰላም የምናምን ግንኙነት አለ። ለምሳሌ እራሳችንን መጠየቅ አለብን። የትኛው ሀገር ነው ለአፍሪካ ቀንድ ሰላም የዚህን ያህል የህይወት መስዋዕትነት ይከፈላል? ምክንያቱም ለሰላም ስለሆነ ነው። ምክንያቱም ያ ሰላም እኛን አትራፊ ስለሚያደርገን ነው። ስለዚህ የአፍሪካ ቀንድ ሀገራት አንደኛው ትልቁ ለመልማታችን ጋሬጣ የሆነው የጸጥታ ችግር ነው፣ የሰላም እጦት ነው። የሰላም እጦታችን ምንጭ ደግሞ ከቅኝ ግዛት ቦክስ ውጪ ማሰብ አለመቻላችን ነው። ከቅኝ ግዛት ቦክስ ውጪ ስታስብ አፍሪካውያን ላንድ ሎክድ መሆን
ኢኮኖሚያቸውንም ደህንነታቸውንም አደጋ ውስጥ ሊከታ አይገባም። የትኛውም አፍሪካ ሀገር ላንድ ሎክድ በመሆኑ ህልውናው ኢኮኖሚያዊ ህልውናውም የደህንነት ህልውናውም አደጋ ውስጥ መውደቅ የለበትም። ምክንያቱም ሁላችንም በቂ የሆነ ከበቂ በላይ በሚባል ደረጃ ባህር አለ፣ ባህር ገብ መሬት አለ። ባህሩን አልባ መሆን ለኢትዮጵያ ማነቂያ ሊሆን አይችልም፣ ወይም ደግሞ ለዩጋንዳ ማነቂያ ሊሆን አይችልም። ኋይል ሌላ ወንድም አፍሪካዊ ሀገር ከበቂ በላይ ባህር እስካለው ድረስ እኛ ከሶማሌ ጋር፣ እኛ ከኤርትራ ጋር፣ እኛ ከጅቡቲ ጋር፣ እኛ ከታንዛኒያ ጋር፣ እኛ ከኬንያ ጋር በባህር በር ልንተሳሰር እንችላለን። አንዳንዴ ከቦክሱ ወጥተህ ስታስብ ለምሳሌ ሼርድ ሶቨርኒቲ የሚባል አይዲዮሎጂ አለ አይደለም? የግድ አንድን ሉዓላዊ ግዛት ይዘህ የኔ ብቻ ነው ማለት ሳይሆን እንደዚህ አይነት ኢኮኖሚክም የሴኩሪቲም አሴት የሆኑ ቀጠናዎችን በሼርድ ሶቨርኒቲ ስር ወይም የጋራ ሉዓላዊ ግዛት አድርገህም ልትጠቀምባቸው የምትችለው አብረህ አልምተህ ልትጠቀምባቸው የምትችለው። ስለዚህ የአፍሪካ ቀንድ ሀገራት አብረን ነው፣ ጣፈንታችን አብረን ነው። ምናድግ ከሆነም አብረን ነው፣ ምንጠፋ ከሆነም አብረን ነው። ለምሳሌ የኢትዮጵያ ኢኮኖሚ ቅድም አቶ ጃፋር አንስቶታል፣ በደብል ዲጂት እያደገ ነው። ሶማሊያ ስቴብላይዝ ሆና ኬንያ ስቴቢሊቲዋን ማስጠበቅ እስካልቻለች ወይ ጅቡቲ እየደከመች በሄደች ቁጥር፣ ኤርትራ እየፈራረሰች በሄደች፣ ሱዳን ጦርነቱ በቀጠለ ቁጥር የኛ ኢኮኖሚ ብቻው ማደግ አይችልም፣ እሳቱ ይበላሃል። ስለዚህ ዋናው መሰረታዊ ነገር ችግራችን የጋራ ችግር ነው። ተስፋችን አብሮ ቁጭ ብሎ ተነጋግሮ ችግራችንን መፍታት ነው። ለዛ ደግሞ በቂ የሰው ኃይል አለ፣ በቂ መነጋገር የሚችል ምሁር አለ፣ በቂ ማነጋገር የሚችል የሀገር ሽማግሌም የሃይማኖት አባትም አለ። ትልቁ ቅድም እንዳልነው ስንነሳ ቢያንስ በቋንቋ እንግባባለን። ለምሳሌ ይህን ዛሬ ይፋ የተደረገውን ፎረም ካየኸው ተናጋሪዎቹ ከኢትዮጵያም ያሉ ተናጋሪዎች፣ ከኬንያም ያሉ፣ ከሶማሊያም ከጅቡቲም ያሉ ቢያንስ አንድ ቋንቋ ይናገራሉ፣ በአንድ ቋንቋ ይግባባሉ። ስለዚህ ይሄ እድል ነው። ምንም የሚያለያየም ለመነጋገር ቱርጁማን ወይም አስተርጓሚ አቁመህ አይደለም የምትነጋገረው እና ይሄ ከግምት ከገባ ትልቅ ተስፋ ያለው ቀጠና ነው። ዋናው መሰረታዊ ነገር የቀጠናው ሀገራት አብሮ መልማትን አብሮ ማደግን መሰረት ያደረገ የውጭ ግንኙነት ፖሊሲ መከተል አለባቸው ብዬ አምናለሁ። እንግዶቼ እጅግ በጣም አድርጌ አመሰግናለሁ። የተወደዳችሁና የተከበራችሁ ተመልካቾቻችን የዛሬው የሀገር ጉዳይ ዝግጅታችን በዚህ ላይ ተጠናቋል። ብስራት መለሰ ዝግጅቱን እየመራው አብሬያችሁ ቆየው። በያላችሁበት ሰናይ ጊዜ ይሁንላችሁ። Thank you so much. Thank you. Yeah, it was nice.